ባታ ማርያም ራሱ እጄ ከትላንቱ ደም ሚቲንግ ገብርኤል ደጁ ቆሜ አድዬን አልኩት። በቃ ለገብርኤል አንተ ለራሴ እኮ ስንት ችግር ያለብኝ በእውነት ስማ። በዝምታ መልሳለ ከጌታ በዝምታ መልሳለ ከጌታ በዝምታ መልሳለ ከጌታ። ከአዶናይ ጋር በተያያዘ 3 ቲክቶከሮች ማለትም አዶናይ፣ ጃኒ እና የአዶናይ ካሜራማን ናፒ ትላንት ምሽት ላይ መለቀቃቸው ይታወቃል። ሚዲያው በሙላ በዚህ ወሬ መጨናነቁም እየታየ ነው። ከምንም በላይ ህዝብ እንደምታዩት ደስታውን በእንባ እየገለጸ ነው። ቲክቶኩ፣ ዩቲዩቡ፣ ፌስቡኩ ሙሉ ለሙሉ ማለት ይቻላል በዚህ ዜና የተጨናነቀው ሆኗል። ከዚህ ጎን ለጎን የአዶናይ እናት ወደ አዶናይ አፓርትመንት በምትሄድበት ጊዜ እንግዲህ አዶናይና ጃኒ አንድ ላይ እንደሚኖሩ ይታወቃል። ነገር ግን ገና በትዳር ስላልተሳሰሩ እናት ደግሞ ወደሱ ቤት በምትመጣበት ጊዜ ከትዳር በፊት ባለቤቱን መገናኘት በእኛ በሀገራችን ባህል ነውር ነው። ስለዚህ እሷ ከመምጣቷ በፊት ጃኒ ከቤት ወጥታለች። ለዚህም ነው በተቀረጹት ቪዲዮዎች ላይ ጃኒን ልናያት ያልቻልነው። ከዛ በተረፈ ናፒ መፈታቱን ራሱ አስታውቋል። ይህንን ተከትሎ መላው የታዋቂ ቲክቶከሮች በአዶናይ ቤት እየተገኙ አበባቸውን ይዘው ደስታቸውን እየገለጹ እንኳን ከስር ተፈታ እያሉት ይገኛል። ከዚህም ውስጥ ባቢን፣ ቶማስ ሃይሎን እና በርጠሚዮስን መጥቀስ ይቻላል። እንግዲህ ከምስሉ ላይ እንደምንመለከተው አዶናይ ትንሽ ፈዘዝ ያለ ይመስላል። ምን እንደተሰማው አላቅም። ትንሽ ግራም የገባው አይነት ነገር ይመስላል። እንደ በፊቱ ንቁ አይደለም። ከባድ ነው። እስር ቤት ውስጥ ገብቶ መውጣት በራሱ ቀላል አይደለም። ሳይኮሎጂካሊ የሚፈጥረው ተጽዕኖ አለ። እሱ ላይ ይሄ ነገር ይፈጠራል፣ ነገ ተመልሶ ወደ በፊቱ ማንነቱ ይመለሳል ወይ የሚለው ጥያቄ እንግዲህ ሁላችንም ላይ የሚፈጠር ነው። የእናንተን ደስታ በኮሜንት መስጫ ላይ እንድትገልጡልኝ ከወዲሁ ልጋብዛችሁ። እኔ እንኳን አሁን ደስ ያለኝ ለእናትየው ነው። አያችሁ እናት ደስታ ማንንም አይሰበርም። ልጇ ሲታመም፣ ልጇ ሲታሰር፣ ልጇ ላይ የሆነ ነገር እናት ነው የምትሰበረው። እኔ ለሷ ነው የተደሰትኩት። የእናት ደስታ ማየት ደስ ይላል። እናት ስለሆንኩኝ እንኳን ለቤትህ አበቃ ወንድማችን። ሁላችሁም እንኳን ተፈታችሁ። አይ ቲንክ በዚህች 5 ቀን ምናምን ነው የታሰራችሁ። በዚህች አጭር ቀን ውስጥ ብዙ ኤክስፒሪየንስ አድርጋችሁ እንደምትወጡ ተስፋ አደርጋለሁ። ህይወት ይቀጥላል። በርቱ። እንዳልኳችሁ ነው። በዚህች 5 ቀን ነው 6 ቀን እስራታችሁ ማን አብሯችሁ እንደቆመ ራሱ ባይት ትችላላችሁና ሁሉ ለበጎ ነው ሲል ነበር አዶናይ ከዚህ በፊት። ሁሉ ለበጎ ነው፣ ሁሉ ለበጎ ነው። አይን ይከፍታል። አንዳንድ ችግር የሚመስሉ ነገሮች አይኖቻችንን በደም ነው የሚከፍቱት፣ እይታችንን ነው የሚቀይሩት፣ መንገዳችንን ነው የሚቀይሩት፣ የህይወት ፕላናችንን በደንብ እንድናይ ያደርጉናልና ኦኬ ሁሉ ለበጎ ነው። ግን እንኳን ለቤታችሁ አበቃችሁ። እናትየዋ የአዶናይ እናት፣ የሌሎቹንም እናት ቤተሰብ እንኳን ደስ አላችሁ። አዎ እንኳን ደስ አላይ። ለእናት ነው ጉድለቱ፣ ለእናት ነው በትክክል። እናትየው ይሄንን 5-6 ቀን ቤተሰብ እንዳልተኛ እርግጠኛ ነኝ። ልጅ ማለት ምን እንደሆነ ስለማውቀው ማለት ነውና ኮንግራቹሌሽን፣ እንኳን ደህና ገባችሁ ወደ ቤታችሁ። ይኸውላችሁ መልአኩ ቅዱስ ገብርኤልን ይኸው የኔ አባት ገብርኤል አይለመነኝ። ይኸው ገብርኤል አይለመነኝ። ተስዬ አልቅሼ 2 ቀን 3 ቀን ከኔ ጋር በራይድ የሄዱ ሰዎች በራይድ ይዞኝ የሄዱ ሰዎች ምስክር ናቸው። መኪና ውስጥ እያለቀስኩ በቃ እኔ አይ ዶንት ሃቭ ወርድ አዶኒ አም ሶ ፕራውድ። በቃ ቃል የለኝም። ቁልቢ እንዳትቀር፣ እሺ ቁልቢ እንዳትቀር። ቁልቢ ገብርኤል አልኩ። አንተ ሊቀ መላኩ አልኩኝ። እግዚአብሔር ምስክሬ ነው። አንተ ራማው ከራማ አልኩኝ። ቅዱስ ገብርኤል አልኩ። ደጅ ላይ ታቦት ፊት እንገናኝ አልኩ። እግዚአብሔር ምስክሬ ነው። አረገልኝ። ወይኔ ጋይስ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ አላመንኩም። እሺ ላለማመን ራሱ ስንት ቪዲዮ እንዳይወጣኩ ወይኔ ደስ እንደሆነ በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ሊቀ መላኩ ወይኔ እኔ አባክ ይሄ ቪዲዮ ስቀርጽላችሁ ከሌሊቱ 6 ሰዓት አሁን ነው ያየሁት። እማይቢቲ አላመንኩም። ስቲል ነው አይቼ ራሱ ውሸት ነው የመሰለኝ ለማረጋገጥ። ስንት ሰው ጋር እንደደወልኩ አታውቁም በዚህ ሌሊት። ወይኔ ውይ የኔ ገብርኤል እውነት ተወራርጄብህ ነበረ ገብርኤልን እንዳልኩት 18,000 ሰው በላይቭ እያየክ በኮሜንት ሲሰርቡት እኔ እኮ ብቻዬን አይደለም ይዤ የወጣሁት እሱን ነው። ከጀርባዬ እኮ ማን ያለ መሰላችሁ? አላለህም ገብርኤል አልኩ። በየአደባባዩ ቆሞ እመቤቴ ብሎ ሲጠራሽ
ይኸው ገና ከመታሰር ውስጥ እመቤቴ ታስፈተዋሉ እኮ እመቤቴ የታለሽ አልኳት። አዱዬ በጣም ነው ደስ ያለኝ። እመቤቴን እየመጣችሁ ራሱ አዶናይ ስትሉኝ ማለት ነው ቴክስቴ ላይ ምንም ያላልኩት ለእግዚአብሔር ተናግሬ ዛሬ ራሱ አርሴማ ታቦቷ ፊት ዛሬ በለቀቁት ሰማዕታቷ በለተቀንሽ እያልኩ ነበረ። ወይ እመቤቴ ማርያም እመቤቴን እኔ እኮ በስመ አብ ወወልድ ወመንፈስ ቅዱስ ወይ የኔ ገብርኤል ወይ አንተ እኮ ትለያለህ። በስመ አብ ወወልድ ወመንፈስ ቅዱስ ኧረ አምላክ ወይኔ ሊቀ መላኩ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አምላክ ወይኔ አድዬ በጣም ነው ደስ ያለኝ። ጃንዬ እኔ ውድ ይዘሽው ቁልቢ ገብርኤል ደርሳ አዶናይ ይሄ ቪዲዮ በመድኃኒዓለም ቁልቢ ያድርሱለት፣ ለአዶናይ ያድርሱለት። ቁልቢ ይሂድ። እስማ ባታ ማርያም ራሱ እጄ ከትላንቱ እመቤቴን ገብርኤል ደጅ ቆሜ አዱዬን አልኩት። ለገብርኤል አንተ ለራሴ እኮ ስንት ችግር ያለብኝ በእውነት ስማ። በቃ የኔ ወንድም የኔ ውድ የኔ ሩሩ የኔ ደግ እግዚአብሔር አዶናይን በተመለከተ ከዚህ በኋላ ቪዲዮ አልሰራም ብዬ ተናግሬ የነበረ፣ ነገር ግን አሁን የመፈታቱን ዜና ሰምቼ ዝም ማለት አልቻልኩም። በጣም ደስ ብሎኛል። መንግስት እንግዲህ በምን አይነት ሁኔታ ነገሩን ገምግሞና ተመልክቶ አዶናይን ነፃ እንዳወጣው አላውቅም። ነገር ግን አንድ በጣም ትልቅ ነገር ደግሞ ከፊት ለፊት ይታየኛል። አዶናይ ለአንድ ሳምንትም ቢሆን በማረሚያ ቤት ውስጥ ቆይቷል። በዚህ በቆየባቸው ጊዜያቶች ውስጥ በጣም ብዙ ነገሮችን ይማራል ብዬ ተስፋ አደርጋለሁ። አንድ የማልወድለት ነገር አለ። የትልልቅ ሰዎችን፣ የአዋቂዎችን፣ የአባቶችን፣ የእናቶችን ምክር እንደው በጭራሽ አትስሙ እያለ ደጋግሞ እየተናገረ ነውና እሱን ነገር ትቶ ይወጣል ብዬ አስባለሁ። የታላላቆችን ምክር መስማት፣ የታላላቆች ምክር በብዙ መንገድ ይመጣል። በሚዲያ ይመጣል፣ በአቅራቢያ ባሉ ሰዎች ይመጣል፣ በመጽሐፍ መልክ ይመጣል። ይህን ሁሉ ነገር ኢግኖር ማድረግና ከዜሮ መነሳት አይቻልም። ሁላችንም እየደመርን ነው የምንሄደው። የታላላቆቻችንን ተቀብለን የራሳችንን ጨምረን አሻሽለን ለታናናሾቻችን አስተላልፈን ነው የምንሄደው። ከዜሮ የሚጀመር ነገር የሚባል ነገር የለም እና አዶናይ አሁን በነበረህ ቆይታ፣ በተለይ በማረሚያ ቤት ውስጥ በነበረህ ቆይታ ብዙ ነገሮች ትማራለህ። እስከዛሬ ከተማርከው የበለጠ ነገር ትማራለህ ብዬ ነው የማስበው። በጣም ብዙ ሰዎች አዶናይ እንዲፈታ ጥረት አድርጋችኋል፣ ጮኻችኋል፣ ለምናችኋል። ወጣቶችም ትልልቅ ሰዎችም ሴቶችም ጭምር እናቶችም ጭምር ይህንን ስታደርጉ አይቻለሁኝ። በጣም የሚደንቅ ነው። ከዛ ውጭ ደግሞ ሁላችሁም ቢሆን በተለይ ደግሞ ለአዶናይ መፈታት ጥረት ስታደርጉ የነበራችሁ ሰዎች በሙሉ ምስጋና ይገባችኋል። በተጨማሪም ደግሞ ባለመረዳት አዶናይን እንደ ወጣት ባለመረዳት እኔ አዶናይ ሙሉ ለሙሉ ሁልጊዜም ትክክል ነው እያልኩ አይደለም የምለው። አዶናይ የብዙ ወጣቶች ወኪል ነው። አንዳንድ ጊዜ ወጣ ብሎ የተናገራቸው ንግግሮች አሉ። ለብዙ ሰው የማይመቹ የሚጎረብጡ ንግግሮች አሉ። እነኛ ንግግሮች ደግሞ ምናልባት እንደ ወጣት ከተረዳችሁት በጊዜ ሂደት ራሱንም ጭምር እያረመ የሚሄድ ልጅ ስለሆነ እያረመ እያስተካከለ ወደ ተሻለ ነገር ይመጣል ብሎ ማሰብም ስለሚቻል ልጃችንም ስለሆነ ትንሽም ልጅ ስለሆነ በሂደት እየተስተካከለ ይመጣል ብዬ ስለማስብ በዛ ልክ አምራችሁ መናደዳችሁና መጣላታችሁ ጥሩ አልነበረም። ዞሮ ግን ለበጎ ነው ሁሉም ነገር ብላችሁ ካሰባችሁ እናንተም ያንን ባትሉ ኖሮ መንግስት ያንን እርምጃ አይወስድም ነበረ። መንግስት ደግሞ የወሰደው እርምጃ አዶናይን በትክክል ያስተምረዋል። አዶናይን ብቻ ሳይሆን ደግሞ አብዛኛውን ቲክቶከር ያስተምራል ብዬ አስባለሁ። አንዳንዶች አሉ
እንታያለን እንወደዳለን በሚል ወይንም ደግሞ በነፃ የተገኘ ሚዲያ ነው በሚል ያለምንም ጥንቃቄ የተፈለጋቸውን ነገር የሚናገሩና የሚሰሩ ሰዎች ትንሽ አደብ ቢገዙ ጥሩ ነው። ተረጋግተን ራሳችንን ብቻ እያየን ሳይሆን ሌሎችንም ትውልዱንም መጪውንም ትውልድ እያየን ጭምር መስራቱ ጥሩ ነገር ነው። ምን አይነት ተጽዕኖ ፈጥራለሁ? ምን አይነት ስሜት ይፈጠራል? በመጪው ትውልድ ላይ በህፃናት ላይ ምን አይነት ስሜት ይፈጠራል? ምን አይነት መጥፎ ተጽዕኖ ላሳድር ይችላለሁ እያለን የምንናገረውን ነገር እኛ ከምናገኘው ነገር ጋር ብቻ አናያይዘው ስራችንን። እንደ ሀገር እንደ ማህበረሰብ እናስብ። ይህንን እኔ መምከር እፈልጋለሁ። አመሰግናለሁ። ደስ ብሎኛል። እንኳን ደስ አላችሁ ሁላችሁም የአዶናይ ደጋፊዎች። ብራቮ። መንግስትም የወሰደው እርምጃ በጣም ጥሩ ነው። ግን በምን አይነት አግባብና በምን አይነት ስምምነት እንደተፈታም አናቅም። እሱን ዝርዝሩን እንግዲህ ነገ እናየዋለን ማለት ነው።